ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሀሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። ክፍል 3 ተጣድፈው በተሰባሰቡት ፍጥነት ልክ የፈንጂ አምካኝ ቡድን ወደ ስፍራው እንዲላክ በስልክ ለመጠየቅ ወስነው ሲያፈገፍጉ መመልከት በራሱ ሳቅ ያጭር ነበር። የሐሰትም ቢሆን የቦምቡ ማስፈራሪያ የታቀደለትን ጥቅም አስገኝቶ የድርጅታችን የኢሃፓ አርማ በአየር ላይ የሚውለበለብበትን ተጨማሪ ጊዜ ሊያስገኝ በቅቷል። የህቡ ሕይወቴ ይህን በመሳሰሉና በመቶዎች በሚቆጠሩ ተግባራትና ተሞክሮዎች እየተመላ ነው። ቀደም ብዬ እንደገለጽኩት ፋሽስታዊውን አገዛዝ የእግር እሳት ሆነው የሚያቃጥሉ በርካታ ሺህ እኔን መሰል ታጋዮች አሉ። ከተለያዩ የህብረተሰቡ ክፍሎች በተለይም ከጉስቋሎቹ ጋር በጥብቅ ተሳስረናል፣ በእነርሱም ታቅፈናልም። ይህ መቼም የኢሃፓ ጠላቶች እንኳን ሊክዱት ያልቻሉት ሀቅ ነበር። ድርጅታችን ኢሃፓ በአብዛኛው ህዝብ ዘንድ ይፈቀርና ድጋፋቸውንም ያገኝ ነበር። ህዝቡ በበርካታ መንገዶች ተገን ሆኖ ይንከባከበንና ያበረታታን የነበረ ሲሆን ከትግሉ ጋር ተደባልቋል። እነዚሁ ወገኖቻችን ዞሮ ዞሮ የገዛ የራሳቸው ጉዳይ ለሆነው ታላቅ ዓላማ በትግል ለምንከፍለው መስዋዕትነት ከፍተኛ ግምት ነበራቸው። ይህን መሰሉ በህዝብና በድርጅቱ መካከል የነበረው ተምሳሌታዊ ተዛምዶ ነበር አገዛዙን ከሁሉም በላይ ያሳስበው የነበረው። እየተስፋፋ ሄደውና ወገን ሳይለይ ይካሄድ የነበረው መንግስታዊ ግድያና ሁለገብ የኃይል መቃ ሁሉ ዞሮ ዞሮ ዓላማው ይህንኑ ህዝባዊ ተዛምዶ የመስበር ሲሆን የቀይ ሽብር ዘመቻም ሆነ ከዚያ በፊትም ሆነ ከዚያ በኋላ የተወሰዱት የጭፍጨፋ እርምጃዎች በሙሉ ለዚሁ ግብ የታቀዱ ናቸው። እዚህ ላይ ወደ ዋናው የትረካ አቅጣጫ በመመለስ የፋሽስታዊው አገዛዝ የጅምላ መቃ ዘመቻ እንደምን እንደተካሄደ የአይን እማኝነቴን ዘገባ ለማቅረብ ሞክራለሁ። መርካቶ ላይ የተወሰደው ፋሽስታዊ እርምጃ ያልተጠበቀ አልነበረም። ሆኖም ከእርምጃው ስፋትና እርምጃው ላይ ከተሰማራው ኃይል ጭካኔ አንጻር ሲታይ ግን ድንገተኝነቱን መካድ አይቻልም። ወደ ማዕከላዊው የመገባበያ ስፍራ የሚወስዱትን ጎዳናዎች በሙሉ በታንኮች ከዘጉ በኋላ ያላቸውን ኃይል ሁሉ በማሰለፍ በዙሪያ ክብ ቀለበት ውስጥ አስገቡት። ቀጥሎም ማንኛውም ተግባርም ሆነ እንቅስቃሴ በኃይል እንዲገታና ቀስ በቀስ እንዲቆም ተደረገ። በተደጋጋሚ ለመፈተሽና በነፍሱ ላይ ቁማር ለመጫወት የፈቀደ ሰው ካልሆነ በቀር ማንኛውም ሰው በየመንገዶቹ ከተቋቋመው ከእያንዳንዱ ኬላ መራቅ ወይንም ከስፍራ ወደ ስፍራ የሚያደርገውን እንቅስቃሴ መግታት ነበረበት። በዚያ የመርካቶ መስቅልቅል ውስጥ አሳሾቹ ጋት በጋት ወደፊት እየገፉ በሄዱ ቁጥር ብረት ለበሶቹ ተሽከርካሪዎቻቸው በሺዎች የሚቆጠሩትንና ከካርቶን ከአስፋልት ሬንጅ በርሜሎች ከቆርቆሮና ከፕላስቲክ የተሰሩ ውትፍትፍ ሱቆችና የችርቻሮ መደቦችን ዳመጧቸው። እድሜ ልክ የተጠረቃቀመውን የማዕከለኛ ነጋዴዎችን ሀብትና የለማኞችን መጠጊያና ንብረት እንዲያ ባለ ሁኔታ ማውደማቸው ትንሽ እንኳን የሚሰቀጥጣቸው አልነበሩም። ትጥቅ ያልነበራቸው ነጭ ለባሽ ደህንነቶች በአደገኝነት የተጠረጠሩትን ስፍራዎች ለማነፍነፍ አካባቢውን ሙሉ በሙሉ ወረሩት። እነርሱን ደግሞ ከእግር እስከ ራስ የታጠቁና ገና አሰሳውን ከመጀመራቸው ግራና ቀኙን በተኩስ ማናወጥ የጀመሩት የአሰሳ ቡድኖች ተከተሏቸው። የባለነጥብ 45 ኮልትና የባለነጥብ 38 ሪቮልቨር ሽጉጥ እንዲሁም የኤኬ 47 ክላሽንኮቭ ጠመንጃዎች በአጭርና በሩምታ ሲተኩሱ ይደመጥ ነበር። ቀኑን ሙሉ ቀውጢ ሆኖ ነበር የዋለው።
ታንኮች እንኳን ሳይቀሩ ጠንካራ ምሽጎች የተባሉትን መሸሸጊያዎች ለመደምሰስ ቢያንስ 2 ጊዜ ያህል ከጥቅም ላይ ውለዋል። የሰው ደም እንደ ውሃ የፈሰሰበት ዕለት ነበር። በመቶዎች የሚቆጠሩ ዜጎች የተረሸኑ ሲሆን ከዚያ በላይ ቁጥር የነበራቸው ደግሞ ቆስለዋል ወይንም ታስረዋል። እርግጥ ነው ሙትና ቁስለኛው ከአንደኛው ወገን ብቻ የተቆጠረ አልነበረም። በርካታ ቁጥር ያላቸው የአሰሳ ቡድን አባላት ከፊሎቹ ከራሳቸው ላይ ጠላቶቻቸው ነጥቀው በተገለገሉበት መሳሪያ ተገድለዋል፣ ቆስለውማል። የመጀመሪያዎቹ ተኩሶች በተሰሙ ጊዜ መርካቶን ከሚጎራበተው የተክለ ሃይማኖት ቤተክርስቲያን አጠገብ ነበርኩ። በጋዜጣ የተጠቀለለ ምግብና የሚበተኑ ወረቀቶችን የያዝኩበትን ዘንቢል በአፋጣኝ አስወገድኩት። የመገናኛ ስፍራ ማስፈንጠሪያዎች የሰፈሩባቸውን አነስተኛ ብጣሽ ወረቀቶችን አኝኬ ተፋዋቸው። ፊቴን አዙሬ በመመለስ ፈንታ ወደ ግርግሩ ስፍራ መቅረብ የተሻለው ነው ተሰማኝ። አንድም ደግሞ የስሚ ስሚ መረጃ ከመቃረም ይልቅ እኔው ራሴ ስለ ሁኔታው ተጨባጭ የሆነ እውቀት እንዲኖረኝ ፈልጌ ነበርና ሲኒማ ራስ አጠገብ በሚገኘው የስላች መንገድ አድርጌ ወደ አሰሳው ቀጠና ገባው። ወዲያውኑ በአካባቢው የሚተራመሰውን ጠላት ለመመልከት በመቻሌ ውሳኔ ያልሰከነና አደጋ የሚያስከትል መሆኑን ተረዳው። እናም እንብዛም የዴሞች ተደርጎ ወደማይገመተውና በአብዛኛው የእጅ ሰዓቶችና የሙዚቃ ማጫወቻዎች የሚሸጡባቸው መደብሮች መደዳ ወደሚገኘው የገበያ ክፍል አፈገፈኩ። ከዚያም በመደረግ ላይ የነበረውን ሁሉ ከርቀት ለማየት እንዲመቸኝ ብዙ ሰው ከሚሰበሰብባቸው የአውቶቡስ ፈርማታዎች ከአንደኛው ዘንድ ተጠግቼ ቁጢጥ ጣልኩ። ተኩስ ከሚሰማባቸው ስፍራዎች ጋር ሲነጻጸር የነበርኩበት ቦታ ሰላም የሰፈነበት ይመስላል። ትንሽ ፈንጠር ብለው ከሚገኙትና በቅርጽ ከሚጋጠሙት 2 አውራ መንገዶች ላይ እስከ ተሲያቱ አጋማሽ የዘለቀ አነስተኛ እንቅስቃሴ ይታይ ነበር። ከዚያ በኋላ እስረኞች የተጫኑ ማርቼዲስና አይፋ ሰራሽ የጭነት መኪኖች በ3 እና በ4 እየተቧደኑ ያለማቋረጥ ያልፉ ጀመር። ከፊሎቹ የጭነት መኪኖች የቆሰሉና ቁስላቸው በፋሻ የተጠቀለለ ግለሰቦችን ነው የጫኑት። ከቀትር በስቲያ ረፋዱ ላይ ደግሞ የጭነት መኪኖቹ ምልልስ እየጨመረ ሄደ። አንድ የጭነት መኪና ሙሉ በደስታ የሚፈነጥዙ ደህንነቶች ታላቁን መሪ ወይንም አምባገነኑን መንግስቱ ኃይለማርያምን የሚያወድሱ መፈክሮችን በጩኸት እያሰሙ አንድ የተያዘ ኡዚ ጠመንጃ እያሳዩና እየፎከሩ አለፉ። የፀሐይ መጥለቂያ መቃረቢያ ላይ አንድ የታጣቂዎቹ ጭፍራ በዝግታ ከሚጓዝ የጭነት መኪና ላይ እየዘለለ ሲወርድ ተመለከትኩ። ታጣቂዎቹም ጠመንጃዎቻቸውን በሚያስፈራራ ሁኔታ በመወደር በቀጥታ ወደ አንድ የኦሪት ሰዓት መሸጫ መደብር ገቡ። የሙስሊም ቆብ ያጠለቀው የሱቁ ባለቤትና ልጁ ሳይሆን እንደማይቀር የምገምተው ትንሽዬ ልጅ እጆቻቸውን ከራሳቸው ላይ እንደሰቀሉ እየተገፈተሩ ወጡ። ከዚያም የታጣቂዎቹ ጭፍራ መደቡን አሟጠው ከዘረፉና ከማዕከላቸው አንደኛው የመደብሩን ባለቤት በጠረባ መሬት ላይ ከጣለው በኋላ ከመጡበት መኪና ላይ እየዘለሉ በመውጣት እብሳሉ። መደብሮቻቸውን ቀደም ብለው በመዝጋት በስፍራ ያልነበሩት የአካባቢው ባለሱቆችም ቢሆን ከዘረፋው አላመለጡም። አሳሾቹ ቡድኖች የተዘጉትን ሱቆችና መደብሮች እየሰበሩ ይገቡ ነበር። የደህንነቶቹ ኃይል አካባቢውን ለቆ መሄዱ ከታወቀ በኋላ የሚተራመሰው የሰው መዓት ቀስ በቀስ ጊዜያዊውን የፍተሻ ኬላዎች አልፎ በመግባት ተጠረቃቀመ። ከጥቂት ጊዜ በኋላ እኔም እንደዚያው አደረግኩ። ወደ መጠለያዬ እንደተመለስኩ በዚያን ዕለት ከተፈጸሙት ሰቅጣጭ ድርጊቶች ስለ አንዳንዶቹ ከተለያዩ ምንጮች ሰማሁ። የሚቀጥለው ቀን አርብ ሲሆን የገና በዓል የዋለበት ነበር። የደህንነት ኃይሎችም በዕለቱ ድንገተኛውን ወረራቸውን ደገሙት። ይህኛው ግን ለወትሮ አናርኪስቶችን የመመንጠር ዘመቻ ብለው ከሚያደርጉት እንቅስቃሴ የተለየና ሕጋዊነት የተሰጠው ግብረ ዘረፋ ቢባል የሚቀል ክንውን ነበር። ዕለቱ እንደውም
ለሱቅ ግብይት የሚያመቹ ድሎች ያልነበሩት ከመሆኑም ወዲያ በእስራቱ፣ በግድያው፣ በእንግልቱ ወዘተ ያልተነካ ቤተሰብ አልነበረምና በአብዛኛው ሰው ዘንድ ከዓመት በዓል እየተቆጠረ አልነበረም። እንደ እውነቱ ከሆነ በየመንገዱ የሚታየው ከባባድ የጦር መሳሪያና የከበባ ስሜት የአውደ ዓመቱን መንፈስ አዳፍኖታል። በጭነት መኪና ጣጭቀው ለፋሽስቶቹ አለቆቻቸው ውዳሴ በሚዘምሩትና ለተርታው ሕዝብ ደግሞ ማስፈራሪያ ቃላትን ካፋቸው በሚያዥጎደጉዱ ወታደሮች እይታ የአውደ ዓመቱ ድባብ ተበላሽቷል። በጭምጭምታ የሚሰማው የተለያየ ነው። አንዱ የመቃው ዘመቻ ተረኛ ኢላማ የፒያሳ አካባቢ ነው ሲል፣ ሌላኛው ደግሞ እረ በፍጹም ካዛንቺስ ነው ይላል። ሌሎች ደግሞ ተቀብለው እርግጠኛው ባለተራ የጉሌሌ አካባቢ ነው ይላሉ። የህዝቡ ጠላቶች በመላው አዲስ አበባ የሚገኙት 291 ቀበሌዎችን ለመመንጠር ያላቸውን እቅድ በስውር ለመያዝ ሲሉ ግራ የሚያጋቡ ጭምጭምታዎችን ቀደም ብለው ዘርተዋል። ሁኔታውን ይበልጥ ያከፋው ደግሞ ፋሽስታዊ አገዛዝ ማሪኛ አብዮቴ ብለው የተመለሱ ወጣቶችን ቃለ ምልልስ በሬዲዮ ማስተላለፍ መጀመሩ ነበር። ከነዚህም አብዛኛዎቹ በተካሄደባቸው ሲየልና ስቃይ ተሸንፈው የቀድሞውን ሰልፋቸውን የለወጡ ናቸው። ከአዲሶቹ ወዶ ገቦች የተወሰኑ በአድርባይነት ፓርቲውን ከርቶ የሰነጠረውንና በድርጅታችን ላይ ከፍተኛ አደጋ ለማድረስ የተራወጠው አንጃ አባላት ነበሩ። ፋሽስታዊው አገዛዝ ስለ ድርጅቱ አሰራር ውስጣዊ እውቀት በነበራቸው በእነዚህ ወዶ ገቦች መገልገል መጀመሩ ያልታሰበ ጠቀሜታ አስገኘለት። የመቃ ዘመቻውም እየተጠናከረ የሄደ ሲሆን ይህ በበኩሉ በድርጅታችን ላይ ከፍተኛ ጉዳትን አስከተለ። እኔ በበኩሌ ባለፉት ቀናት የተመሰቃቀለውን ድርጅታዊ የግንኙነት መስመር መልክ ለማስያዝ ጥረት በማድረግ ላይ ነበርኩ። ቅዳሜ ምሽት ላይ የሁለት የቅርብ ጓደኞቼ መኖሪያ ቤት አሰሳ ተደርጎበታል። ጓደኞቼ በወቅቱ ያልነበሩ ቢሆንም ቤታቸው ግን ብርበራ ተካሂዶበታል፣ ተዘርፏልም። ተሸሽጌ ከምኖርበት ቤት እንደደረስኩ አስጠጊዎቼ እኔንና እንደኔው ተሸሽጋ ከዚያው ቤት የምትኖረውን ሌላይቱን ጓድ ለደህንነታችን ስንል አካባቢውን ለቀን እንድንሄድ መከሩን። የኤርትራ ተወላጆቹ አስጠጊዎቻችን እኛም ሆነ ራሳቸው በጋራ የገባንበት ሁኔታ ከመጠን ያለፈ አስጨንቋቸው ነበር። ከዕለት ወደ ዕለት በአካባቢው የሚፈጸመው ሁሉ በጎ ነገር እንደማይመጣ የሚያመላክት በመሆኑ የቤተሰቡ አባላት የነበሩት ሁለቱ ወጣት ሴቶችም መኖሪያቸውን መለወጥ ግድ ሆነባቸው። ዲሞክራቶቹ የቀበሌ ሹማምንትና በተጎራባቹ ቀበሌዎች የሚኖሩት ወጣቶች በሙሉ ለስብሰባ ወደ ከፍተኛው እንደተጠሩና ከዚያ ውጪ መንገድ ላይ ሲዘዋወር የተገኘ ማንኛውም ሰው ወደ ጆን ኤፍ ኬኔዲ ትምህርት ቤት ቅጥር ግቢ ተወስዶ እንዲታሰር መታቀዱን ሰማን። ሌሎች ወገኖች ደግሞ ስማቸው በተፈላጊዎቹ ዝርዝር ውስጥ ተካቶ ከየቤታቸው ይታደኑ ጀመር። በዚህም ምክንያት መጠለያ ሰጥቶ ያስጠጋን ቤተሰብ ቤቱን ጥለን እንድንሄድለት ሁለታችንም ይጎተጉተን ጀመር። እኔና ጓዴ የሆነችው ሚሚ ግና አንዳችም የተዘጋጀ መጠጊያ አልነበረንም። ቀድሞ የነበረን የግንኙነት መስመር ሙሉ በሙሉ ማለት በሚቻል መልኩ ተቋርጧል። ቢቸግረን ሁለታችንም ቀደም ሲል በዓላማ ተባባሪነታቸው እናውቃቸው የነበሩትን ሴተኛ ዳሪዎች ድጋፍ ለመጠየቅ ቁርጠን ተነሳን። ለአደጋ የሚያጋልጡንን ማናቸውም ጽሑፎችና ድርጅታዊ ቁሶች በማስወገድ በዚያን ዕለት በየፊናችን የነበሩብንን እጅግ አስፈላጊ ድርጅታዊ ግንኙነት ቀጠሮዎች ካጠናቀቅም በኋላ ለመገናኘት ወሰንን። በተለይ ሚሚ የነበራት ቀጠሮ በጣሙን ወሳኝ ክብደት የነበረው ነው። እንደታቀደላት ከሆነ ወደ ገጠር ሄዳ የትጥቅ ትግሉን መቀላቀል የነበረባት ባለፈው ረቡዕ ሲሆን እስከዚያን ቀን ድረስ ግን ከተማ የቆየችው በዚሁ ቀጠሮ ላይ ለመገኘት ብላ ነበር። አንዳችንም አልቀናንም። ከሌሎች ጓዶች ጋር ለመገናኘት የተያዘው ቀጠሮ አልተሳካም። የሁለታችንም ልቦች በጭንቀት ተመልተው አዝነን ተመለስን። የዚያን ቀን ከቀትር በኋላ ከቦታ ወደ ቦታ መዘዋወሩ ለአደጋ እንደሚያጋልጠን በመገንዘባችን አጥር ግቢያችን ውስጥ ከሚኖሩበትና
በወቅቱ ከከተማ ውጪ ይገኙ የነበሩ ወንደላጤዎች ከሚገለገሉባቸው ማዕድ ቤቶች በአንደኛው ውስጥ ለማደር ተስማማን። በዚያች የዕቃ ማስቀመጫ በምታህል ትንሽዬ ክፍል ውስጥ ከተዘረጋው አንድ ትልቅ አልጋ ላይ በሸለብታ እስካንቀላፋሁበት ቅጽበት ድረስ ከዚያ በቀር የሚታወሰኝ ሌላ ነገር አልነበረም። በዕለተ ሰንበት ንጋት ላይ የፈረንጆቹ ወርሃ ግንቦት በባተበት የመጀመሪያ ቀን ልክ ከሌሊቱ 9 ሰዓት ሲሆን በድንገት ከእንቅልፌ እጅግ ዘግናኝ ከሆነው ሽብር ጋር በውኔ ተፋጠጥኩ። ወደ መኖሪያ ቤታችን የሚዘልቁት 3 በሮች በሙሉ ከብልግና ስድብ በቀር ከአፋቸው በማይወጣ ስዳደግ ወስላቶች በተጠራቀሙበት የቀይ ሽብር አሳሽ ቡድን ይደበደቡና ይሰባበሩ ጀመር። በአእምሮዬ ታሰበኝ ቀዳሚው እርምጃ ከበስተኋላ የሚገኘውን መስኮት ከፍቶ መውጣት፣ ከዚያም መልሶ መዝጋትና ለመደበቅ መሞከር ነበር። በተለይ የመደበቂያው ስፍራ በደንብ የሚያመች መስሎ ታይቶኛል። ነገር ግን ፈጽሞኑ ተሳስቻለሁ። እስኪ በቅድሚያ ስለ መቼቱ አእምሯዊ ምስል እንዲኖራችሁ ያህል መጠነኛ ፍንጭ ልስጣችሁ። የመኖሪያ ቤቱ ጭንቅንቅ በሚበዛበት የከተማው ክፍል የሚገኝና ጠባቡን የአስፋልት መንገድ ጨርሰው ጥቂት ደቂቃዎች በእግር ከተጓዙ በኋላ የሚገኝ ስፍራ የተሰራ ነው። ወደ ምድረ ግቢው የሚያደርሰው ጠባብና ጠመዝማዛ ጥርጊያ ገሚሱ በጥርብ ድንጋይ የተነጠፈ ሲሆን በገሚስ ደግሞ አፈር ተደልድሏል። በድንጋይ የተገነባው ምድረ ግቢና ከእርሱ ጋር ተያይዞ የተሰራው አጥር የለሽ ቤት ተዳፋት መሬት ላይ ያረፈ ሲሆን በስተግርጌው ወደሚፈስ አንድ ትንሽ ወንዝ ያዘቀዝቃል። ከኛ ግቢ ውስጥ የምድር ቤት ያለው ባለ አንድ ድርብርብ ቤት፣ 3 ራሳቸውን የቻሉ ማዕድ ቤቶች፣ አንድ የዘበኛ ማደሪያና የኛ መኖሪያ የሆነው ቤት ይገኛሉ። የምድር ቤቱ 2 ክፍሎች ለ2 ወንደላጤዎች ተከራይተዋል። የኛ ቤት ካሉት የተለያዩ ክፍሎች ውስጥ አንደኛውን እድሜያቸው ገፋ ያለ አንድ የጴንጤቆስጤ ቄስ የተከራዩት ሲሆን 2 ትላልቅ ቤቶች ግን የቤተሰቡ አባላት መኖሪያዎች ነበሩ። የኛ መኖሪያ ጥንድ የመደዳ ቤት ሲሆን 3 የፊት ለፊት 1 የጎንዮሽ በሮች አሉት። የኛ ይዞታ የሆነው 4 ሰፋፊ ክፍሎች የሰውነት መታጠቢያ ገንዳ የሚጎድለው 1 መጸዳጃና መጋዘን አሉት። ከዚህም በተጨማሪ በተለይ እኔ በመሰወሪያነት የምገለገልባት አንዲት ጠባብ ዕቃ ማስቀመጫ መሰል ክፍል አለችው። ከተዳፋቱ በታች ከቤቶቹ ጋር በግድግዳ ተለያይቶ የቆመ ሌላ ቤት ተገንብቷል። እኛ የምንኖርበት ቤት ጀርባ ከፊሉ ከምድር በታች የሚገኝ በመሆኑ በስተጀርባ የሚገኙት መስኮቶቻቸውን ሌላ ቤት ካረፈበት መሰረት ጋር ትይዩ ሆኖ በውሃ ልክ ይገጥማል። በእኛ መኖሪያ ቤት መስኮቶችና ከፍ ብሎ በተገነባው ቤት መሰረት መካከል ረዥም ግን ጠባብ የሆነ መተላለፊያ ብቻ ይገኛል። አሳሾቹ በሮቹን ሰብሮ ለመግባት በሚታገሉበት በዚያ ቅጽበት በመስኮት ዘልዬ ከወጣው በኋላ እጅግ ጠባብ በሆነ የመተላለፊያ ጥግ ላይ ለመደበቅ የሚያስችለኝ በቂ ጊዜ ነበረኝ። ሆኖም አፍታም ሳይወስድባቸው 3ቱንም በሮች በቀላሉ ፈልቅቀው ከከፈቱ በኋላ እየተንጋጉ ወደ ውስጥ ገቡ። በመተላለፊያው ጠርዝ ላይ የቁጢጥ እንደተቀመጥኩ ስለገባውበት አስቸጋሪ ሁኔታ ለማሰብና ለሚገጥመኝ ፈተናም ራሴን ለማዘጋጀት ጥረት አደረግኩ። ወጥመድ ውስጥ መውደቄ ቢታወቀኝም ስሜት ያልተናወጠም። ይልቁኑ ደነዘዝኩ። ያበጠው ይፈንዳ የሚል አይነት ስሜት በውስጤ ነፍስ ሲዘራ ተሰማኝ። የሚሆነው ሁሉ መሆኑ አይቀርም። ከሚስጥር ኪሴ የእጅ ሰዓቴን አወጣው። ከጣቴ ላይ ደግሞ የጋብቻ ቀለበቴን አውለኩ። ሁለቱንም ከመኖሪያ ቤት የውሃ ልክ ክፈፍ ላይ አኖርኳቸው። ከዚያም መሆኑ የማይቀረውን ሁነት እጠባበቅ ጀመር። ከነበርኩበት ሁኜ አብሬያቸው ያለው ያህል የሚሉት ሁሉ ይሰማኛል። ከሁሉም ልቀው አዛዥ ናዛዥ የሚመስሉ 2 አነስታዊ ድምጾች በጥራት ከጆሮቼ ኮለል ይላሉ። ከስፍራ ወደ ስፍራ እየተዘዋወሩ የሚያሷቸውን ተፈላጊ ነገሮች ለማግኘት የት መፈተሽ እንደሚገባቸው የሚያመላክት ትዕዛዝ ያስተላልፋሉ። ከዚያ ቤት ውስጥ ያስጠጉኝ ወጣት ሴቶች በስም እየጠሩ በአካባቢው ከሚገኙ ስርዓት አልበኞች ወይንም አናርኪስቶች ሁሉ አደገኞቹ መሆናቸውን
በመዘብዘብ ክስ እየደፈደፉባቸውም ነበር። ይህ ደግሞ የሌላ ሳይሆን ድርጅቱን በመክዳት ለፋሽስታዊው አገዛዝ ታማኝነታቸውን በግብር ለማሳየት በመፍጨርጨር ላይ የነበሩት የአንጁ አባላት ድምፅ መሆኑን በእርግጠኝነት ይታወቃል። የስርዓት አልበኞች ቤት መደበቂያ ጎሬዎቹ እልፍ ናቸው። ፍራሹን ፈትሹት፣ እረ እንዲያውም ቅድድ አድርጋችሁ ጣሉት። ኮርኒሱን አትርሱ፣ ወዲያ ቅደዱት። ዴሞቹን ሰይጣኖች ተጠንቅቋቸው፣ ታጥቀው ተደብቀው ይሆናል። ጠንቀቅ በሉ። ግድግዳው ላይ ያሉትን መደበቂያዎች ቦታዎች ልብ በሉ። እያንዳንዱን የወለል ሳንቃን ፈትሹ። የዘበኞቹን ቤት በደንብ ፈትሹት። እነዚያ ስሎች አንድ ባንድ ቀዳዳችሁ ጣሉ። አሁና መስቂያዎቹንም ሰባብሩ። አንዳች ስውር መሸሸጊያ ሊኖረው ይችላል። ልብ በሉ። የማባዣ መኪና ካልሆነም አደፍርስ አያጡ። በሰፈሩ ከነርሱ ቀድሞ የዲሞክራሲያን የህትመት ውጤቶች የሚያገኝ ማንም የለም። የመጽሐፍ መደርደሪያኑን ፈትሹ እንጂ የቁም ሳጥኑንም ጭምር። አንድም ሰው አልተገኘም። አስቀድመው መጭ ብለዋል ማለት ነው። በላዩ የጫና እየተነፈሱ በግራና ቀኝ ይርመሰመሳሉ። የአሳሹ ቡድን አባላት ሲያልፉና ሲያገድሙ የሚደመጠው ኮቴና ቤቱን ሲያተረማምሱት የሚፈጠሩት ድምጾች በሙሉ ጭንቅላቴ ውስጥ ረብሻ ፈጥረዋል። በዚህ ላይ የአንድ ሰው የሰቆቃ ድምጽ ይደመጠኛል። የሁለቱን ወጣት ሴቶች ወላጅ እናት አደይን በመግረፍና በመደብደብ ላይ ነበሩ። ልጆቿ የት እንዳሉ እንድትናገር በመመርመር ላይ ነበረች። በተከፈተ መስኮት ብርሃን ዘልቆ ሲገባ በድንገት ታየኝ። እንዴት ሊሆን እንደቻለ ለራሴ ያቀረብኩትን ጥያቄ ከመጨረሴ በፊት መልሱን አገኘሁት። ከመደበቂያ አስቀድሜ የመስኮቱን ውስጠኛ የመስታወት ተካፋች በጥንቃቄ የዘጋው መሆኑ ታወሰኝ። ውጫዊውን ባለንጨት ተካፋቾች ግን ዘንግቼ ሳልዘጋቸው ኖሯል። በመስኮት ዘለው ነው ያመለጡት በማለት አንዳች ስጋት የገባው ድምጽ ሁኔታውን አስታወቀ። እዚሁ አካባቢ ነው የተደበቁት። ታጥቀው ሊሆን ይችላል። እናም ሁኔታው አደገኛ ነው። የእጅ ባትሪ ወይንም የበራ ችቦ አምጡ እና ከተሸሸጉበት መንገድ እናውጣቸው። ውጪ ላለው የከበባ ቡድን ይነገር። ፈጽሞ ማምለጥ የለባቸውም በፍጹም። ወዲያውንም የበስተጀርባዎቹን 3 መስኮቶች ሁሉንም ከፈቷቸው። አንደኛው መስኮት ከነበርኩበት ስፍራ ግማሽ ሜትር በሚጠጋ ርቀት ላይ ነው የሚገኘው። የቤቱ መብራቶች በሙሉ እንዲበሩ በመደረጉ የተነሳ የተደበቅኩበት ቦታ ሙሉ በሙሉ ጨለማ አውጥቷል። የረጅም ዓመታት የሲኒማ ተመልካችነቴ ምስጋና ይግባውና ያመለጡ ፍርደኞች ወይንም የተንቀሳቃሽ ሲኒማ ገጸ ባህሪያት ከአዳኞቻቸው ለመሰወር ሲጠቀሙባቸው የተመለከትኳቸውን ድርጊቶች ተጠቀምኩባቸው። ትንፋሼን እምቅ አድርጌ በመያዝ ጀርባዬን ከግድግዳው ጋር አሳስሜ በመቆም የፊቴን ገጽ ዘወር አድርጌ ያለአንዳች እንቅስቃሴ ረጋው። የገዛ ራሳችን የሆነውን ደካማ የእጅ ባትሪ ያገኙት። እናም ወደ ተሸሸጉበት አቅጣጫ ብልጭ ድርግም ማድረግ ያዙ። ነይ ውጪ፣ እጅሽንም ስጪ በማለት የተደበቀውን ፍርሃታቸውን ባልሸሸገ ድምፅ አንባረቁ። ጠንቀቅ በሉ በማለትም አንዳቸው ሌላቸውን አስጠነቀቁ። ታጥቀውና አድብተው እየጠበቁን ይሆናል። አንዳችም ምላሽ አልሰጧቸውም። ፍጹም ጸጥ፣ ፍጹም ረጭ ማለቴን ገፋውበት። አዳኞች ታዳኞቻቸው የተደበቀበትን ስፍራ ማወቃቸውን የሚያስመስሉበትን ሲኒማም ተመልክቼ ያውቃለሁ። ከነበርኩበት አድብቼ ቆየው። ጨለማ ወደ ዋጠው ጥግ ለመረማመድ ድፍረቱን በማጣታቸው ሳቢያ ወደ ኋላቸው አፈገፈጉ። በበኩሌ የደህንነት እፎይታ ተሰማኝ። የእፎይታዬ ግን ተራ አልነበረም። አለቅጥ የበዛ መስመር የለቀቀ እንጂ። ወዲያውኑ አንዳች እንግዳ ሐሳብ በአእምሮዬ ተጸንሶ ነፍስ ይዘራ ጀመር። የአሳሾቹን ማንነት የማወቅ ጠቋሚዎቹ ባንዳዎች እነማን መሆናቸውን የመለየት ፍላጎት አደረብኝ። እናም ካጠገቤ ወደ ነበረው መስኮት ቀስ በቀስ እየተጠጋው ሄድኩ። በቤቱ ውስጥ የነበረው ብርሃን ከበስተ ውስጥ የመነጨ እንደመሆኑ ማናቸውም ሊያዩኝ እንደማይችሉ ገምቻለሁ። ጨለማውን ተግኜ የማደርገውን ሁሉ ለማየት አደባው። የጠበቅኩትን ያህል ባይሆንም ከአሳሾቹ አንደኛው ጥቂት የድምጽ ክሮችን ወይንም ካሴቶችንና
የብጥሌ የመዋኛ ቁምጤን አንስቶ ከኪሶቹ ሲከት ተመለከትኩ። በጥንቃቄ ወደ መካከለኛው መስኮት ለመተላለፍ ወሰንኩ። ከእንጨት የተሰሩት የመስኮት መከለያዎች ክፍሉን አጥርቼ ለማማተር አስቻሉኝ። እነዚያ የመስኮት መለኪያዎች ሆን ተብሎ ዘግቶ የሚይዛቸው ሰው ከሌለ በስተቀር ሁሌም በከፊል ገርበብ ያለ ክፍተት ነበራቸው። መስኮቱ በመጋረጃዎች ወደ ተከፋፈለው ሳሎንና የመመገቢያ ክፍል የሚያመራ በመሆኑ የተነሳ ከነበርኩበት ሆኜ የሚደረገውን ሁሉ በይበልጥ ለመመልከት አስችሎኛል። ሳሎኑንና የመመገቢያውን ክፍል በመኝታ ቤትነት ነበር የምጠቀምበት። በከፊል እይታዬ እንኳን ቤቱ ውስጥ ብዙ ነገሮች በመደረግ ላይ እንደነበሩ ተረድቻለሁ። በርካታ ሰዎች እየተመላለሱ የተለያዩ ቁሳቁሶችን በመሸከም በማጓጓዝ ላይ ነበሩ። አደይ ብለን በመንጠራቸው እናትና በአንድ ሰው መካከል ሲካሄድ የነበረው ፍጥጫ ከሁሉም ቀድሞ ከእይታዬ ገባ። ቀደም ሲል ሴትየይቱ አፋቸውን በፈቱበትና ምናልባትም በሚችሉት ብቸኛ ቋንቋ ትግርኛ ተቃውሟቸውን ሲያንበለብሉ ተሰምቶኛል። ከንጥር ወርቅ የተሰራውንና የአንጥረኛ ጥበብ የፈሰሰበትን የአንገት ጌጥ ጥሪታቸውን ከዘረፋ ለማስጣል በመታገል ላይ ነበሩ። አሳሹ ዘራፊ ሰው ከሕፃን ቡጢ የማይተናነሰውን የአንገት ጌጣቸውን ከታሰረበት የሐር ማንጠልጠያ ላይ ፈቶ ከወሰደ በኋላ በአዋቂ የተጎነጎነውን የፀጉራቸውን ሹራባ ከበስተማጅራታቸው ጨምድዶ በመያዝ የጆሮ ጉትቻቸውን ደግሞ ለመንጠቅ እየተጣጣረ ነበር። አፉም ስራ አልፈታም። የስድብ መዓት ያወርድባቸዋል። አንቺ ተረገምሽ ሽፍታ፣ የአረብ ሰርጎ ገብ። አሳሾቹ ዱላ የሚያወርዱባት ሚሚ ያሰማችው ለቅሶ ጆሮዬ ገባ። በሐሳቤ በጠመንጃ ሰደፍ ሲመቷ ታየኝ። የነበረችበትን ለማየት ተንጠራርቼ አንገቴን አሰገኩ። በሚሚ ፈንታ ፊቶቻቸውን በጋቢዎቻቸው የሸፈኑት ሁለት አንጃ ሴቶች ተመለከትኩ። ሌሎቹ ሁለት ሴቶችም ከዚያው ነበሩ። እነዚህኞቹ ግን ቀበሌው በአብዮት ጥበቃነት ያስታጠቃቸው የአካባቢው ሴተኛ ዳሪዎች ነበሩ። ከአገዛዙ መዋቅር የተለያዩ ክፍሎች የተወከሉ ወገኖች ማለትም ሰራተኞች፣ ገበሬዎች፣ የአብዮት ጥበቃዎች፣ ወታደራዊና የደህንነት መኮንኖች እንዲሁም ካድሬዎች በአይነቱ ተገኝተዋል። ከሰራተኞቹና ከገበሬዎቹ መካከል አንዳንዶቹ የሚሰሩበትን ቦታ ለይቶ የሚያሳይ አርማ የታተመባቸውን ቱታዎች ለብሰዋል። ለምሳሌ ከነርሱ አንዱ የለበሰው ቱታ የዲያባኮ የጨርቃጨርቅ ፋብሪካ አርማ ነበረው። ከእግሮቻቸው ኮቴ ድምጽና ከተመለከትኩት በመነሳት እዚያ ቤት ውስጥ ሁለቱን ትጥቅ አልባ የአንጃ ጠቋሚዎች ሳይጨምር ከ20 እስከ 30 የታጠቁ ወንዶችና ሴቶች እንደነበሩ ገመትኩ። ከጥቂት ቆይታ በኋላ ቀንደኞቹ ካድሬዎች አብዛኞቹ ቤቱን ጥለው መሄድ የጀመሩ ሲሆን ከጥቂቶቹ የፊት ገጽታ ላይ ያለ መርካት ስሜት ይነበብ ነበር። ከቤቱ ከመውጣታቸው በፊት ቤቱ በደንብ እንዲፈተሽ ለምንዝሮቻቸው ትዕዛዝ የሰጡ ሲሆን በመቀጠልም የኮቴዎቻቸው ድምጽ በጠባቧ መተላለፊያ እየራቀ ሲር ተሰማኝ። ድንገተኛ ድምጽ ሲሰማኝና መስኮቱ በትይዩ ከሚገኝበት የኋላ ግድግዳ በኩል ውልብ የሚል የሰው ጥላ ሲታየኝ አንዶነ እጅግ በጣም በቀረበኝ ርቀት አልጋው ላይ እየወጣ ነበር። ከመስኮቱ በሚከነዳ ርቀት ከአጠገቡ የሸክላ ማብሰያ ዕቃዎች ከተቀመጡበት ቁራጭ የቤት ኪዳን ቆርቆሮ ስር ለመደበቅ እጣደፍ ጀመር። ያን የተከፈተ መስኮት አሁንም እጠራጥረዋለሁ። ከዚህ አካባቢ ሳይርቁ ነው የተደበቁት። እስኪ አንዳችሁ ክብሪት ተቀብሉኝ የሚል ድምጽ ተሰማኝ። የሆነው ርቀት ሲሸበለል ተሰማኝ። ከዚያም በጫሮ የክብሪት እሳት አቀጣጠለ። ሁለታችንም አይን ላይን ተገጣጠምን። የሁለታችንም አይኖች በድንጋጤ ክፍት ክድና አሉ። ከኔ ይልቅ እርሱ ፈጥኖ ራሱን ገዛና ጸጉሬን ጨምድዶ ያዘ። እነሆ በዚህ ሁኔታ ከእጃቸው ገባው። ከቁጥጥራቸው ውስጥም ወደቅኩ። ከጉልበቶቼ የጀመረ የሚመስለኝ ብርክ ጭንቅላቴ ላይ ወጣ። ጉልበቶቼ ቄጤማ ሆነው መርገድገድ ጀመሩ።
ራሴን ያዞረኝ ያቅለሸልሸኝና ሆዴም ይተረማመስ ገባ። ራሴን የሲያትኩ ያህል ተሸነፍኩ ብልም ማጋነን አይሆንም። የባላጋራዬም ስሜት ከኔው ጋር ተመሳሳይ መሆኑን ገምታለሁ። እጅግ በድንጋጤ ርዶ ሰውነቱ አንዳች አፍንጫን የሚያጎፍፍ መጥፎ ጠረን አመነጨ። ተጠንቀቁ፣ መሳሪያ ይኖራታል። በአንድ ላይ እንዲናገሩ የተቀነባበሩ ይመስል በርካታ ድምጾች አንባረቁ። ሌሎች መሰሎችም እዚህ ይኖራሉ። ጸጉሬን ይዞ የጎተተኝ አጋማሽ መንገድ ወደ መስኮቱ ወሰደኝ። ከንብርክኬ ሳልነሳ እጆቻቸውና ምላሶቻቸው ሁሉ ወደ እኔ ተወናጨፉ። ከፊሎቹ በጥፊና በተለያየ መንገድ በመሰንዘር ሲወርዱብኝ፣ የተቀሩት ተፉብኝ። አንደኛው ደግሞ በሁለቱም ወገን ጆሮ ግንዴ ላይ በቡጢ ከመታኝ በኋላ ሽጉጡን አቀባብሎ ጭንቅላቴ ላይ ደገነው። ከፊሎቹ በጥላቻ በተሞሉ አይኖቻቸው ሲያፈጡብኝ፣ ሌሎቹ ደግሞ ባለጌና ስድቦቻቸውን አዘነቡብኝ። በመካከላቸው ባላይ ሰቦች ቢኖሩ ኖሮ እዚያው በዚያው ቀረጣጥፈው ይበሉኝ እንደነበር ግልጽ ነው። አበባ ነሽ አንቺ? ስምሽ አበባ ገዛኸኝ ነው? በማለት አልጋ የጠገብትቹ የነበረውን የመታወቂያ ካርድ አንስቶ ያዘውና ከተቃዋሚዎቹ አንዱ የሆነ ሰው አንባረቀ። አንጀት በሚበላና ሐዘኔታን ያስገኝልኛል በሚል ሁኔታ በመታ ጉንጮቼ እንባ ያጎረፍኩ መልስ ሰጠሁት። ቀጠልኩና ጎረቤቴ የሚኖሩት ሰባኪ ቄስ የወታደሮችን የደንብ ልብስ ለብሰው በምሽት ቤት ከሚፈትሹና ሰው ከሚገድሉ አናርኪስቶች እንድጠነቀቅ ነግረውኝ ነበር። አልሰማ ብዬ ነው በማለት አከልኩበት። የወታደራዊ መንግስት ጽኑ ደጋፊ የነበሩት እኛ ካህን ከዚያ ቀደም ከሚጎራበተን ቀበሌ ውስጥ አገዛዙ የረሸናቸውን 3 ወንድማማቾች ጉዳይ በማስተባበል የገደሏቸው አናርኪስቶች መሆናቸውን ሊያሳምኑኝ ጥረት አድርገው ነበርና የሰጠውት መልስ ሙሉም በሙሉም ባይሆን እውነት ነበር። እዚህ ቤት ውስጥ ይኖሩ የነበሩት አደገኛ ዴሞች የታሉ? በመስኮት ዘለው ወጡ? እውነቱን አውጪ፣ ያለበለዚያ ይህንን ጭንቅላትሽን ነው የምገምስልሽ። አዲሱን ቀሚሴን ለብሳ በማለዳ ወደ ቤተክርስቲያን ሄዳለች። በቶታል ጋዝ ማደያ በሚያልፈው መንገድን ያቀናችሁ አልካቸው። ቢያዝኑልኝ ብዬ ስብር ባደረጉት ድምጼ በዚያ ብቻ አላቆምኩም። ከአፎቻቸው ለሚዝረበረበው ብልግና ሁሉ አንዳችም ቁብ ሳልሰጥ የተማጽኖት ወታይን አሽጎደጎድኩት። በክርስቶስ ይሁንባችሁ፣ ባዛኝቷ ድንግል ማርያም፣ በቅዱስ ጊዮርጊስ ይዣቸዋለሁ። በእንብርክኬ እየሄድኩ መወትወቴን ቀጠልኩ። በ44ቱ ታቦት በጻድቃኑ ሁሉ ይሁንባችሁ። ለእንጀራ የምለፋ ተራገረድ ነኝ፣ በፈጠራችሁ አትግደሉኝ። እነርሱ ግና ጩኸት ልመናዬን ሁሉ ከጉዳይም አልጻፉትም። በጥፊ እየጠፈጠፉና በእግሮቻቸው የጭኖቼን መጋጠሚያ ወይንም መቀመጬን እየጠለዙ በተለመዱት ጥያቄዎቻቸው ገፉባቸው። እዚህ የሚኖሩት አናርኪስቶች የት ሄዱ? ቀደም ሲል የሰጠዋቸውን ተራ መልስ አልለወጥኩም። አዲሱን ቀሚሴን ለብሳ በማለዳ ነው የወጣችሁ። ባለደነዝ አእምሮ መሆኔን አምነው እንዲቀበሉ በሚያስችለኝ መልኩ ከ20 ጊዜ በላይ ይህንኑ መልሴን ደጋግምኩላቸው። በንጽህናዬ በማመናቸውም በዕለታዊ እቅዶቻቸው ተግባራዊነት አባሪ ተባባሪ አድርገው ሊጠቀሙብኝ ሳይወጥኑ አልቀሩም። የወረቀት ማባዣው መኪና፣ የጦር መሳሪያዎችና ሌሎች የዴሞቹ መጠቀሚያ ቁሳቁሶች የተደበቁበትን ስፍራ እንድመራቸው ከቤት ውስጥ ወደ ነበሩት የተለያዩ ክፍሎች እየጎተቱ ያዟዙሩኝ ጀመር። የማባበያና የማስፈራሪያ ስልታቸው ይፈትኑብኝ ገቡ። የጦር መሳሪያዎቻቸውን የደበቁበትን አሳይንና እንሸልምሻለን፣ አለበለዚያ ግን ዋልሽ፣ ቀዩን ሽብር ነው የምናፋፍምብሽ። የሰለሞንን የፊት ገጽ ለሚያስተውል ሁሉ ቀድመው ትኩረቱን የሚስቡት አይኖቹ ናቸው። ትላልቁ አይኖቹ ከጠይም ፊቱና ከባዘቶ ካሉት ጸጉሩ ጋር ይሰናኛሉ። ወደሚቀጥለው ክፍል ጎትተው ባስገቡኝ በዚያች ቅጽበትም የተፋጠጥኩት ከነዚሁ ትላልቅ አይኖች ጋር ሆነ። ሰለሞን ምስቅልቅል ያለውን አልጋውን ብረቱን አጥብቆ በመያዝ ሐውልት ይመስል ተገትሯል። አጥብቆ የነከሳቸው ጥርሶቹ ገርበብ ባሉት ከናፍሮቹ ብቅ ብለው ይታያሉ። በወቅቱ የነበረበትን ስሜት ለመገንዘብ አላዳገተኝም። በእርግጥ ነው ያንን መሰሉ አሳዥ ቡድንም ሆነ አሰሳው በሰለሞን ዘንድ
ከዚያ ቀደም የማይታወቅ ዱብዳ ነገር አልነበረም። 1 ዓመት ከመንፈቅ ቀደም ብሎ ሰለሞን ገና የ5 ዓመት ልጅ ሳለ ጥቋቁር መነጽሮች ያደረጉ ሰዎች በጀሙቅ የጠፈሩትን ወላጅ አባቱን ወደ መኖሪያ ቤቱ ይዘውት መጡ። ቤቱን ብርብር ብጥር አድርገው ከፈተሹ በኋላ አባቱን ወሰዱበት። ሰለሞን አባቱን ተከትሎ እንዳይመጣም ከደህንነቶቹ አንደኛ ወደ ኋላ ገፍተር አድርጎ በሩን በላዩ ላይ ዘጋበት። ያም ሁኔታ በሰለሞን ልቦና ላይ ጥልቅ አሻራውን ትቶ ሊያልፍ ቻለ። የነበሩበት ክፍል ምስቅልቅሉ ወጥቷል። በክፍሉ ውስጥ የነበሩት 2 አልጋዎች ላይ የነበሩት ፍራሾችና ትራሶች ተቀዳደዋል። ከአሳሾቹ አንደኛው ሰለሞን ከቆመበት ስፍራ አጠገብ የነበረውን የመጽሐፍ መደርደሪያ ባዶ ማድረጉን ተያይዞታል። ከዚሁ ተግባሩ ሳይጣቀብ የሚተመተመው አንዳች ወለፈንዴ ይሰማኛል። የአናርኪስቶቹ ዋና ቤተ መጻሕፍት ይሄ መሆን አለበት። በሕዝብ አብያተ መጻሕፍት አንዳችን መጻሕፍት አለመገኘቱ ምን ያስደንቃል? የሀገሪቷ ወጣቶች እንዲደነቁሩና በንድፈ ሐሳብ የከሰሩ እንዲሆኑ ለማድረግ አናርኪስቶቹ ዘርፈው እዚህ ቤት ውስጥ አጉረዋቸዋል። ሌላኛው አሳሽ ደግሞ ከመጻሕፍት መደርደሪያው አናት ላይ ቆሞ ወደ ኮርኒስ ውስጥ አስግጓል። እጆቹ የኮርኒሱን አቡጀዲ በስለት በመቅደድ ስራ ተጠምደዋል። የተደበቀ የጦር መሳሪያ ወይንም ሰነዱን እጁን ለማስገባት ተስፋ አድርጓል። ተናገሪ፣ አሳይን፣ የት ነው ያሉት? የሚሉት ጥያቄዎች ከበስተኋላ የሚከተለኝ የአሳሽ መንጋ እየተጫጫኸ ወደ እኔ በተደጋጋሚ የሚሰነዝራቸው ነበሩ። 2 እጆቼን እንደ ማርያም ፈረስ በልመና ሰትሬ እባካችሁ በክርስቶስ ይሁንባችሁ ዘኑልኝ፣ በፍጹም ከማዕድ ቤት ወጥቼ አላውቅም እባካችሁ በማለት ተማጠንኳቸው። በእኔም ሆነ በእነርሱ በኩል ድምጻችንን አጉልተን ለማሰማት ውድድር የያዝን ይመስል ነበር። ከእጃቸው ያስገቡኝ አሳሾች ሁኔታው ከደቂቃ ወደ ደቂቃ ይብሱኑ አናዳጅ እየሆነብኝ ሄዱ። ድብደባቸውና እርግጫቸው በዚያው መጠን ተጠናከረ። ግፍተራውና ጉተታውም ቀጠለ። የአሳሾቹ የበላዮች ሶፋ ላይ ወደ ተቀመጡት ሳሎን ገፍትረው አስገቡኝ። አትኩሮ እያዩኝ ራሳቸውን ነቀነቁ። የቤቱን የስልክ መስመር በጥሰውታል። የተላቀቁት ቢጫና ብርቱካናማ ቀለም ያላቸው ሽቦዎች አግጥጠው ታዩኝ። ከበስተበረንዳው በኩል በጥድፊያ የሚመጡት የእግር ኮቴዎች ድምጽ ተሰማኝ። ወዲያውኑም የሳሎኑ በር በእርግዶ ተከፈተ። በከፍተኛ 2 የቀበሌ 10 የአብዮት ጥበቃ ሊቀመንበርና የአሳሽ ቡድኑ ምክትል አዛዥ ራሱ ነበር ወደ ውስጥ የዘለቀው። የቀድሞ የአየር ወለድ ሰራዊት ባልደረባ የሆነ ባለሌላ ማዕረግ ወታደር ሲሆን እሳት በሚተፋ ዘንዶ የሚመስል ሰው ነው። በቀጥታ ወደ እኔ መጣና በአንድ እጁ ጉሮሮዬን ሲያንቀኝ በሌላ ደግሞ ጸጉሬን ጨምድዶ ያዘኝ። ከሁለቱ ሰፋፊ የአፍንጫ ቀዳዳዎች የቁጣው ጢስ የሚጎንን ሲሆን ጥርሶቹ ደግሞ የታችኛውን ከንፈሩን ያኝኩታል። ብድግ አድርጎ ወደ ሌላ ክፍል ወርውሮ አነጠረኝ። ያ ክፍል ደግሞ ቀደም ብዬ ከማከለኛው መስኮት ቆሜ ሳማትረው የነበረ ሳሎንና የመመገቢያውን ክፍል አቃይጦ የያዘ ነው። እጅግ በበዛ ክፋትና ጥላቻ ተሞልቷል። አንቺ የተረገምሽ ውሻ፣ ወርቅ ጊዜያችንን በድብብቆሽ አባክነሽብናል። የተደበቁትን ወረቀቶችና የጦር መሳሪያዎች አሁኑኑ ባታሳይን በማለት ከቤቱ ወደ አንዱ ማዕዘን አመላከተኝ። እዚያ እንደተጋደመችው ጓደኛሽ ነው ቀዩን ሽብር የማፈፈምብሽ። እንባይን ፈጽሞ ልቆጣጠር አልቻልኩም። በድንጋጤ ክው ብዬ የሐዘን እንባይን አረግፈው ጀመር። አዴ እግራቸውን ዘርግተው ወለሉ ላይ ተቀምጠዋል። በጭኖቻቸው ላይ ሚሚን አስተኝተዋት እንጉርጉሯቸውን በለወሳስ ያወርዱታል። ሚሚ የትግል ጓዴ ስትሆን ሰማያዊ የሌሊት ልብሷን እንደለበሰች ነበር። ከአፏ አረፋ ይደፍቃል። አይኖቿ ተከድነዋል። አሮጊታ መልሰው መላልሰው አረፋዋን ከአፏ ይጠርጉላታል። በሚሚ ላይ ምን እንደደረሰ አውቀውታል። ሴቶች ልጆቻቸው ከዚያ ቀደም ሲል ስለሌሎች ተመሳሳይ ሁኔታዎች ሲነግሯቸው ቆይተዋል። ቤቱን የወረሩት አሳሾች ግን የሆነውን ነገር በቅጡ የተረዱት አይመስልም። ሚሚ በፍርሃት የራደች ወይንም የልብ ድካም የያዛት አሊያም የሚጥል በሽታዋ የተነሳባት አድርገው ነው የወሰዱት።
ሚሚ ለራሷ ሳይሆን ለሌሎች የምትዋትት ትንታግና ግንባር ቀደም ታጋይ ነበረች። በዩኒቨርሲቲ ቆይታዋ ወቅት የኢትዮጵያ ተማሪዎች እንቅስቃሴን በሐሳብ በግብርም ተደግፋለች። በዚያን ጊዜ የተማሪዎቹን የትግል እንቅስቃሴ የሚደግፉ ሴቶች እምብዛም አልነበሩም። አብዛኞቹ ሴት ተማሪዎች በሀገሪቱ ውስጥ ከሚታየው አሳረኛ የገበሬዎች ሕይወት ይልቅ ከምረቃ በኋላ የሚሰማሩበት የሙያ መስክ የሚያሳስባቸው ነበሩ። ሚሚ ግና ችግሩን በሚገባ የተገነዘበች ከመሆኗም በላይ ተገቢው ህሊናዊ ንቃት የነበራት ናት። አብዮቱ ሲፈነዳም በትግል ላይ ተሰማርታ ሴቶችንና ሰራተኞችን በሚስጥር ማደራጀት ጀመረች። የገባችበት ግዳጅ ንድፈ ሐሳባዊ የውዴታ ግዴታ ብቻ የተጣለበት አልነበረም። እርሷና ቤተሰቧ ጭቆናንና ኢፍትሃዊነትን ከቃል ወዲያ ኖረውት ያውቁታል። እናም ስልጣንን ከህዝቡ በመንጠቅ ወታደራዊ አምባገነንነትን የመሰረተውን የጥቂት ምርጥ መኮንኖች ቡድን በጽናት ትቃወማለች። ሚሚን ለመጀመሪያ ጊዜ በአንድ የጋራ ጓደኛችን ቤት ውስጥ ያገኘሁበት ጊዜ አይረሳኝም። በወቅቱ በፖለቲካው ፖሊሶች እየታደነችና ህቡ ገብታ በመኖር ላይ ነበረች። ከእርሷ አንጻር እኔ ህጋዊ ሰው ነበርኩ። የሚሚ እህትም ከዚያው ነበረች። ሁለቱን እህትማማቾች በዚያን መሰሉ ሁኔታ ውስጥ እንዳለው መመልከቱ ልቤን አሳመመኝ። ከጓደኛዬ ጋር እየተንሰቀሰቅን ማልቀሱን ተያያዝ ነው። የሚሚ ታላቅ እህት ቀደም ሲል መስከረም በተደረገ የተቃውሞ ሰልፍ ላይ ከበርካታ የአንደኛና ሁለተኛ ደረጃ ተማሪዎች ጋር ተይዛ አያሌ የፖለቲካ እስረኞች ከታገሩበት የከርቸሌ ወህኒ ታስራለች። እስር ላይ ሳለችም በአንዱ የወህኒ ዘበኛ ተደፍራ ኖሮ ባገኘዋት ጊዜ የ4 ወር ነፍሰ ጡር ነበረች። በዚሁ እርግዝናዋ ሰበብም ከእስር ተለቃለች። እስር ቤት በነበረችበት ጊዜ መላው ቤተሰቧ ተበታትኖ የነበረ መሆኑ ደግሞ ትንሿ ልጅ የገባችበትን አበሳ ይበልጥ አከበደው። ሚሚ ህቡ መግባት ነበረባት። ለህመማቸው ፈውስ ፍለጋ ለጸበር ወደ ሐረር ከሄዱት እናታቸው ጋር የነበራቸው ግንኙነት ደግሞ በኢትዮጵያና በሶማሊያ መካከል በተፈጠረው የወሰን ጦር የተነሳ ተቋረጠ። ይባስ ብሎም ከወንድሞቹ አንደኛው ተይዞ ታሰረ። መከራ ብቻውን አይመጣም የሚሉት እውነት ሆኖ ችግሯን አከበደው። በንብርብሩ ሁኔታም የአእምሮ ጤናዋ ተቃወሰ። የጸነስኩት ልጅ የኔው ክፋይ መሆኑን አውቃለሁ። የዚያኑ ያህል ደግሞ በአረመኔ ገዳይ ፋሽስት ውስጥ የተዘራ ፍሬ መሆኑ አይደለ? እነዚህን ተቃርኖች እንደምን ላስታርቃቸው ይቻለኛል? ምን ማድረግ እችላለሁ? ንገሪኝ እህት ዓለም፣ ምን ላድርግ? እባክሽ አንድ ነገር አድርጊ እንጂ በማለት እህቷን መልስ በሌላቸው ጥያቄዎች አዋከበቻት። አንዳንዴም በቀቢጸ ተስፋ ግንፍልተኛነት ትቃብዝ ነበር። ሁሉም ነገር እርሷን የመሰለ በ14 ዓመት ዕድሜው የሚገኝ አንድ ለጋ ፍጡር ፍጹም ሊቋቋመው ከሚችለው በላይ ነበር። ሚሚም ብትሆን ልታደርግላት የምትችለው አንዳችም ነገር አልነበረም። የእህቷ ጽንስ የማስወረጃ ጊዜውን ተላልፎ ነበር። ሚሚ በጠላቷ ላይ ያን ያህል አምርራ መነሳቷ ከቶ አያስገርምም። በሷ የደረሰው የህይወት ፈተና ማንንስ ቢሆን ማስመረሩ ይቀራል። ከላይ በተጠቀሱትና በሌሎች ምክንያቶች የተነሳ ልቧ በፋሽስታዊው አገዛዝ ላይ አምርሮ ጥላቻውን አርግዟል። በመሆኑም እህትማማቾች የሚተቃቀፉበትና በደስታ ብቻ የሚላቀሱበት ደግ ዘመን እንዲመጣ ተስፋን ሰንቃ ለስርዓቱ ተንኮታክቶ መውደቅ አምርራ በትግል ተሰልፋለች። ነፍሷ ሳለ ባረመኔዎቹ ሰው በላዎች እጅ መውደቅን በፍጹም አትሻም። በዚህም ሳቢያ አንገቷ ላይ በተንጠለጠለው ማህተብ ውስጥ የተቀመጠ ገዳይ የሳይናይድን ክብል ዘወትር አይለያትም ነበር። እናም አመቺ ሆኖ ባገኘችበት ቅጽበት ውስጥ እንክብሉን በመዋጥ ለታላቁ ዓላማችን ሲሉ በወደቁት በመቶዎች በሚቆጠሩት የድርጅታችን ቆራጥ ታጋዮች ፋና ራሷን መስዋዕት አደረገች። ፋሽስቶቹ ወሮበሎች ከፊታቸው ምን እንደተፈጸመ ፈጽሞኑ አልተገነዘቡትም። ቢገነዘቡትም እርባና አልነበረውም። በእነሱ ዘንድ ሙት ገላ ማስቆጠርም ዋጋ ያጣም። የሚሚን ሬሳ በአንድ ወጣት እስረኛ አሸክመው
ወደ ሪበከንቱ ድልድይ ከወሰዱት በኋላ የተለመደውን የቀይ ሽብር መፈክር አንጠለጠሉበትና በተመላላሹ ሕዝብ እንዲታይ ጣሉት። አያሌ ትውስታዎች በአይነ ልቦናዬ ውስጥ ብልጭ ውልብ ይሉ ጀመር። ለአፍታ ያህል የት እንደነበርኩና ምንስ እየተደረገብኝ እንደነበር ተዘነጋኝ። ከገሃዱ እውነታ ተመንጥቆ በሄደ ስሜት ውስጥ ነበርኩ ማለቱ ይቀላል። ያጠመደኝ አውሬ ግና በገዛ ህሊናዬ ውስጥ በፈጠርኩት ልዩ የሐሳብ ዓለም መሸሸግ አላስቻለኝም። ጋጠወጥ ተፈጥሯቸውን በግልጽ በሚያሳይ ሁኔታ እያዋከበና እያንገላታ ከቤት ወደ ደጅ ጎትቶ አስወጣኝ። እናትሽን እንትን አድርጊያት፣ አንቺ የእናትሽን እንትን ያደረግሽ እንትን ነገር በማለት እዚህ ላይ ያላሰፈርነውን የብልግና ስድቦች በአማርኛ በአረብኛና በኦሮምኛ አዘነበብኝ። ከአፉ የሚወጣው ሁሉ ስድ ቋንቋ ነበር። በአፉ የስድብ ናዳ ያወረደብኝ ድንጋይ ባነጠፈው ጎርበጥ ባጣ ላይ ፍርስራሽና ጥራጊ በተከመረበት የውስጥ ለውስጥ መንገድ መሬት ለመሬት ይጎትተኛል። ቆም ባለ ቁጥር በቡጢ በጥፊና በርግጫ ይቅመስልሽ ይለኛል። አልፎ አልፎም ጉሮሮዬ ላይ በመቆም አንቆ እንደሚገድለኝ ያስፈራራኛል። ጥርሶቼና የተላላጡት ጉልበቶቼ በመድማስ ላይ ነበሩ። የባዶ እግሬን መርገጫ የጠርሙስ ስባሪ ወቅቶታል። በግምት 100 ሜትር ያህል በዚህ ሁኔታ ከተጓዝን በኋላ ዋናው አስፋልት መንገድ ላይ ወጣን። እዚያም አንድ የሰሌዳ ቁጥሩ 9502 የሆነ ቢጫ ቀለም የተቀባ ስሪቱ ቮልስዋገን የሆነ ሽፍን የቀይ ሽብር መኪና ሞተሩን ሳያጠፋ ተገትሯል። ከመኪናው መሪ በስተኋላ ተቀምጦ የነበረው የዘመቻው መሪ ከመኪናው ላይ ወረደ። በኋላ የመኪናውን ሌላ በር ከፍቶ አንድ ውሃማ ቀለም ያለው የቀይ ሽብር መኪናና የተላቀቁ ጥቂት ሚስማሮችን ይዞ ወጣ። ወደ ውስጥ ግቢ፣ ቀዩን ሽብር ልናፋፈምብሽ ነው በማለት አንባረቀ። እግሮቹ ላይ ወድቄ በልመናው ተውተው ጀመር። ደጋግሜ ምንም የማላውቅ ተራ ገረድ መሆኔንና ተፈላጊዋ ልጅ ደግሞ አዲሱን ቀሚሴን ለብሳ ወደ ቶታል በሚወስደው መንገድ እንደሄደች ደጋግሜ ለፈለፍኩ። የዘመቻው መሪም ውሰዷት በማለት ለበታቾቹ ጥብቅ ትዕዛዝ በመስጠት የያዘውን መፈክርና ሚስማሮቹን አቀበለው። የህይወት ጣዬ የሚያመጣብኝን ሁሉ በጸጋ ለመቀበል ቀደም ብዬ ወስኛለሁ። በርካታ ነገሮችንም በአእምሮዬ ጓዳ አውጥቼ አውርጃለሁ። ይሁን እንጂ ከእጁ የወደቅኩት እርግጠኛ የምር ጠላቱ መሆኔን ከተገነዘበ ጀብድ የሚመነጭ አንዳች ዘና የሚያደርግ እርካታን እንዲያገኝ ፈጽሞ አልፈቅድለትም። ከአስፋልቱ መንገድ ባሻገር ወደሚገኘውና እምብዛም ባላደገ ሳር ወደ ተሸፈነው ስፍራ ወሰደኝ። ሳሩ ላይ ገፍትሮ ከጣለኝ በኋላ ክላሽንኮቭ ጠመንጃውን ወደ ጆሮቼ አስጠግቶ በማቀባበል ከሞት በፊት የመጨረሻ ነው ያለውን እድል ሰጠኝ። በማለዳ ተነስታ አዲሱን ልብሷን ለብሳ በቶታል በኩል አድርጋ ወደ ቤተክርስቲያን ሄዳለች አልኩት። ከእንግዲህ በኋላ ካፌ የሚወጡት የነፍሴ ስርቅታ መደምደሚያ ቃላት እነዚህ ብቻ እንዲሆኑ ወስኛለሁ። ቀቢጸ ተስፋና ብርቱ ጥላቻ በተሞላ ሁኔታ ሆዴ ላይ ከረገጠኝ በኋላ እንድነሳ አዘዘኝ። ያ እርግጫው ግና እዳው ገብስ ሆነና ጉዳቱ ፈጽሞ አልተሰማኝም። ለዛሬ አበቃን። ክፍል 4 ይቀጥላል። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።